ናቲ መጥቷል። ባለፈው ክፍል ላይ አቶ ገዙ ሰሞኑን ናቲ ሊመጣ ይችላል፣ እናም የናቴን ንብረት ብሎ ከመጠየቁ በፊት ንብረቱ ሙሉ በሙሉ ወደ አንቺ ስም እንዲዛወር ፈልጋለሁ ሲላት ቤቲ ደስታዋን ልትቋቋመው አልቻለችም ነበረ። ሁለት ነገር በአንድ ጊዜ ላገኝ ነው ብላ አስባ ነው ደስተኛ የሆነች። አንደኛ ንብረቱ ሙሉ በሙሉ በእሷ ስም ሊሆን ነው። ሁለተኛም ከዚህም በላይ ደግሞ የምትወደው የምትናፍቀው የእንጀራ ልጇ ናቲ ሊመጣ ነው መባሉ አስደስቷታል። ይህንን ደስታዋን አንድ በአንድ ለትሁት ትነግራታለች። በተለይ ስለ ናቲ ቁንጅና፣ ቁመና፣ ወንድነት በተደጋጋሚ ተመስጣ ስታጫውታት ትሁት በቃ ስምንተኛው ሽማ ደርሷል፣ አለበለዚያ እንዴት በአንድ ጊዜ የአባቱ ሚስት ሁና ልጁን ትመኘዋለች ማለቷ የማይቀር ነገር ነው። ትሁት ይህንን ነገር ከዚህ በላይ ብሎ መስማቱ የከበዳት ትመስላለች። አጎቴን አሞታል ሂጄ ልጠይቀው ብላ ፍቃድ ጠይቃ ትወጣለች። ቤቲ ደግሞ ናቲን ቁጭ ብላ በጉጉት እየጠበቀችው ያለች ትመስላለች። የተጠበቀው ናቲ መምጣት አይቀርም መጣ። ቤቲ በደንብ ተቀበለችው። እሱ ግን ያን ያህል ቦታ የሰጣት አይመስልም። የቤቲ አቀባበል ከዘመቻ የተመለሰ ፍቅረኛዋን የምትቀበል አፍቃሪ ፊት ይዛ ተንደርድራ ሂዳ ለማቀፍም ለመታቀፍም ብትፈልግም ናቲ ግን ይህንን እድል አልፈቀደላት። ቤቲ የውስጧን በውስጧ አድርጋ ደህንነቱን ጤንነቱን ጠየቀችው። እሱም እያሸሞረ ቢሆንም መልስ ያለውን መለሰላት። አቶ ገዙ እንዴት ናቸው? አቶ ገዙ የሉም እንዴ እያለ አሳቀቃት። በእርግጥ አቶ ገዙ የልጅ የምትሆናቸውን ልጅ አግብተው የሚኖሩ ቅሌታም ሽማግሌ ናቸው። ትሁት ከአባባ ጋር አውርታ ስልክም ለእህቷ ደውላ ከተረጋጋች በኋላ ወደ ቤት ተመለሰች። ቤቲ ከናቲ ጋር አስተዋወቀቻት። ናቲም የወደዳት ይመስላል። ቡና ተፈላ፣ ተጫወቱ። እንዳይመሸለም መሸና አቶ ገዙ ቤት መጡ። ከናቲ ጋር እንደ አባትና ልጅ ሳይሆን መንገድ ላይ በድንገት እንደተገናኙ መንገደኞች ሰላም ተባባሉ። ቀጥታ ወደ ገደለው ነው የገቡት። አቶ ገዙ ገንዘብ እንዳይጠይቃቸው ቀድመው ለመከላከል ወሰኑ። ናቲ ግን የእናቴን ሀቅ እፈልጋለሁ፣ የእናቴ ማስታወሻ የሚሆን የእርዳታ ድርጅት በራሷ ብር መስራት እፈልጋለሁ። ስለዚህ ለጊዜው መነሻ ማስጀመሪያ የሚሆን 15 ሚሊዮን ብር እፈልጋለሁ አለ። አቶ ገዙ እንኳን 15 ሚሊዮን ብር ይቅርና አንድ ብርም እንኳ ብትሆን መስጠትን የማይወዱ መሆናቸውን አወቀ። ቢሆንም አስቤ አሳውቃለሁ ብለው ወደ ስራ ሄደዋል። ወደ ስራ ሲሄዱ ግን ልጅንና ሚስቱን ትሁት እንድትከታተልላቸው አዝዘዋት ነው ሄዱት። ለምን? ማታ ከዚህ አላድርም ልሄድ ነው ደህና ደሩ ብሎ ሲነሳ ናቲ እንዴት ተሟክታ እንዲቀር እንዳደረገችው አይቷልና ነገሩ በጤና የተደረገ አልመሰለውም። አዎ ጠርጥር። አቶ ገዜ የጠረጠረው የፈራው አልቀረም። ቤቲ ናቲን ልትስመው ጫፍ ላይ ደርሳ ሳለ ትሁት ደርሳ አቋረጠቻት። ናቲ በአጋጣሚ የተፈጠረ እንጂ ሆን ብሎ ያደረገው እንዳልሆነ ነግሮ ይቅርታ ጠየቃት። ቤቲም አብረን ለመኖር እያየን እንዳላየን እየሰማን እንዳልሰማን መሆን አለብን በሚል ተደራደረቻት። ትሁትም ተስማምታለች። ቤቲ ግን ትንኮሳዋን አጠናክራ ቀጥላለች። ባሏን አስተኝታ ከናቲ ጋር ለመተኛት ፈለገች። ናቲ ደግሞ ተጨንቋል። በህልሙም በውኑም እናቱ ነች ትዝ የምትለው። ቢጨንቀው እያሳለፈ ያለውን ጭንቀት ለትሁት እየነገራት ነው። ትሁትም በተለመደው ትህትናዋ ተረጋግታ ታጽናናዋለች፣ ትመክረዋለች። ግን እሷም ተጨንቃለች። ለእናቱ የገባችላት ቃል አስጨንቋታል። የናቲ ጉዳይም እንደዛው። ናቲ እንቅልፍ እምቢ ብሎታል። ተጨንቆ እሷንም እያስጨነቃት ነው። ቢጨንቀው ሶፋ ላይ መተኛት አልቻልኩም፣ ከዚህ ማንም እንዳይገባበት ተብሎ ከተዘጋው ክፍል ገብቼ ደግሞ ልሞክረው፣ እስኪ ቁልፍ ስጭኝ ብሎ ትሁት ጋር ሄደ። ትሁት ልተኛ ብላ ክፍሏ ብትሄድም እሷም እንቅልፍ ሊወስዳት አልቻለም። ልንገረው አልንገረው እያለች እየተወዛገበች ሳለ ናቲ አንኳኩቶ ቁልፍ እንድትሰጠው ሲጠይቃት ቁልፉ የት እንዳለ እንደማታውቅ ነግራ
ለዛሬ እንደምንም ከዚያው ከሶፋው ላይ ተረጋግቶ ለመተኛት እንዲሞክርና ነገ ይስተካከላል ብላ ስትነግረው ተመለሰ። ግን እንደተባለው ተረጋግቶ ለመተኛት አልቻለም። የበሩን ቁልፍ ይኖራል ብሎ በገመተበት ቦታ ሁሉ መፈለግ ያዘ። ናቲ እድል ቀናውና ፍለጋው ተሳክቶለት የበሩን ቁልፍ አገኘው። የበሩን ቁልፍ ካገኘ በኋላ ገብቶ ለመተኛት አሰበ እንጂ ከዚያ ከተዘጋ ክፍል ውስጥ ማን እንዳለ በጭራሽ አያውቅም። ናቲ ሙታ ተቀብራለች የተባለች እናቱን ቤት ውስጥ ተዘግቶባት ሲያገኛት ምን ይል ይሆን? እሷስ ሙቷል የተባለው ልጇ በጨለማ ካለችበት ክፍል ድረስ ሲሄድ ምን ትል ይሆን? እንግዲህ የዛሬው ዝግጅት እስከዚህ ድረስ ነበረ። በቀጣይ ቀጣዩን ክፍል ይዘን እንቀርባለን። እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።